ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ዛሬ በነገው ምሽት የሚደረገው ተጠባቂ የሆነው ማንቸስተር ሲቲን ከቸልሲ በዌምብሌ የሚያገናኘው ጨዋታ ይሆናል። ስለዚህ ጨዋታ ቅድመ ጨዋታውን ሳይሆን በዚህኛው ፕሮግራማችን በታክቲክ ፍጥጫው በሁለቱ ቡድኖች መካከል ስለሚደረገው በሚገባ የምናወራ ይሆናል። ታዲያ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። የውጤት ግምታችሁን አስቀምጡልኝ። የበርናንዶ ሲልቫ እንዲሁም ደግሞ የናታናኬ የጆን ስቶንስ የመጨረሻ የውድድር ዓመቱ ዋንጫ የመሆን እድሉ ሰፊ ነው። በቸልሲ በኩል ግን የውድድር ዓመቱን ለማስተካከል አንድ እድል አለ። ያም ይህንን የኤፍኤ ካፕ ዋንጫ ማሸነፍ ነው። ይህንን የኤፍኤ ካፕ ዋንጫ ማሸነፍ የሚችሉ ከሆነ ቸልሲ በውድድር ዓመቱ አትሊስት ዝቅተኛ የሚባለውን የኤሮፓ ሊግ ማሳካት የሚችል ነው የሚሆነው። ዋንጫ ማግኘት የሚችሉ ይሆናል። ምንም እንኳን የገንዘብ ችግራቸውን የሚቀርፍ ባይሆንም፣ ነገር ግን ያለፈው የውድድር ዓመት በሁለቱ ዋንጫ የሚታወስ ነው። ታዲያ ዘንድሮም በዚህ ዋንጫ ጥሩ የሚባል እድል ነው። ቸልሲ በአጠቃላይ በሙሉ ውድድር ዓመቱ በፕሪሚየር ሊግ ያሳየው ብቃት በአሰልጣኞች ለውጦች ምክንያት የመጣበት ችግር የሚነሳ ቢሆንም በዋንጫ ፉክክሩ ላይ ግን አንደኛ በጥሩ ፐርፎርማንስ ከግማሽ ፍጻሜ የደረሱበት የካራባኦ ካፕ ውድድር እንዲሁም ደግሞ ኤፍኤ ካፑ ፍጻሜ በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ድረስ የደረሱበት በጥሩ ሁኔታ የሚነሱ ናቸው። በአጠቃላይ ወደ አድማጮቻችን የእናንተን አስተያየትና ኮሜንት ጠብቃለሁ። ማንቸስተር ሲቲ የፔፕ ጋርዲዮላ ለሶስት ተከታታይ ዓመታት የአውሮፓ መድረኮች ላይ የደመቀው ፔፕ ጋርዲዮላ በኤፍኤ ካፕ ግን በማንቸስተር ዩናይትድ በሊያንደር ጋርናቾ ማንቸስተር ዩናይትድ አቻምና በኤሪክ ቴን ሃግ አስቸጋሪ የውድድር ዓመት ባሳለፉበት ወቅት በዌምብሌ ያንን ዋንጫ እንደተቀማ የምታስታውሱት ነው። አምና ደግሞ ብዙዎቻችሁ የምታስታውሱት የነበረው በተለይ በጥሩ ፐርፎርማንሳቸው የሚነሱት የነበሩት ማንቸስተር ሲቲዎች በመጨረሻ ግን በውድድር ዓመቱ ላይ ፓላስ ብልጫ ተወስዶባቸው በፍጻሜው ተሸንፈዋል። የዲን ሄንደርሰንን አጋጣሚ የማንቸስተር ደጋፊዎች በሚገባ ሲያነሱት ነበር። አሁን ግን ቸልሲ ሶስተኛ ዓመት ማንቸስተር ሲቲን ከኤፍኤ ካፕ ፍጻሜ ያስቀሩታል ወይስ ዋንጫውን ያሸንፋሉ? በሁለቱም ቡድኖች በኩል ይህ ጨዋታ ተጠባቂ ያደርገዋል። ማክፌለርን አንድ ነገር በቸልሲ ቤት መስራት ካለበት ይህንን ዋንጫ ማሳካት ነው። ታሪክ የሚያስታውሰው ይሆናል። እግር ኳስ አጋጣሚዎችን አይደለም የሚያስታውስ አሸናፊዎቹን እንጂ። ታዲያ የዲማቲዮን ታሪክ አሁን ደግሞ ማክፌለርን በቸልሲ ቤት በድጋሚ ይተገብረዋል ወይ? ትልቁ የምናየው ይሆናል። ነገር ግን በሁለቱም ቡድኖች በኩል በተለይ ማንቸስተር ሲቲ በባለፈው በሳምንቱ አጋማሽ ፓላስን በገጠመበት ብዙ ተጫዋቾቹን እረፍት እንደሰጠ ይታወቃል። በማክፌለርን ቡድን ውስጥ ደግሞ ጥሩ ዜናዎች ተሰምተዋል። ሳንቼዝ ከጉዳት ተመልሷል የሚል ሪሺ ጄምስ እንዲሁም ደግሞ ፔድሮ ኔቶና ጋርናቾም ከተቀያሪ የመነሳት እድል ይኖራቸዋል። አጠቃላይ ጥሩ ዜናዎች አሉ በሁለቱም ቡድኖች በኩል። እንግዲህ ሮድሪ ይመለሳል ወይ? በማንቸስተር ሲቲ በኩል አንዱ የሚነሳ ነው የሚሆነው። ለበርናንዶ ሲልቫ ግን የመጨረሻ ውድድር ዓመት ወሳኝ ጨዋታ ይሆናል። ታዲያ ሮድሪ የማይገባ ከሆነ ከበርናንዶ ጋር ማን ይጣመራል የሚለው ሁለቱም ቡድኖች ጨዋታ የሚወስን ነው የሚሆነው። ሮድሪ የመመለስ እድል ይኖረዋል ወይ? ትልቁ እንግዲህ ፔፕ ጋርዲዮላ በየጨዋታው ማብራራት ያልቻለው ሀሳብ ነው። ነገር ግን በጥሩ ፐርፎርማንስ በጥሩ ብቃት የምናደንቀው ሮድሪ የሚመለስ ከሆነ በተለይ ለማንቸስተር ሲቲ የተሻለ እድልን ያመጣል። ሮድሪ የማይመለስ ከሆነ ደግሞ ለቸልሲ በጣም ጥሩ እድል ነው። ማንቸስተር ሲቲ በመልሶ ማጥቃት ተጋላጭ እንደሆነና በተለይ ደግሞ በኔ እይታ ማክፌለርን በዚህ ሳምንት የኤቨርተኑን ጨዋታ ለቸልሲ ተጫዋቾች ሲያሳይ የሚቆይ ይመስለኛል። ማክፌለርን በውድድር ዓመቱ በመጀመሪያ በነበረበት የጊዜ አሰልጣኝነት ፔፕ ጋርዲዮላን ቡድን ኢትሃድ ድረስ ሂዶ አቻ ያወጣበትን የሁለተኛውን አጋማሽ ፐርፎርማንስ መድገም ከቻለ ያሸንፋል። እግር ኳስ ደግሞ በፍጻሜ ጨዋታ ማንም ቡድን ማንንም የማሸነፍ አቅም ይኖረዋል። ምክንያቱም 90 ደቂቃ ብቻ ነው። ከዛ ውጭ ማንቸስተር ሲቲ ምንም እንኳን በጥሩ የሚገመት ትልቅ ብቃት ያለው ወጥ ቡድን ቢሆንም ችግሮች ግን የሉበትም አንልም። እንዳለፉት ዓመታቶች አይነት ማንቸስተር ሲቲ አይደለም። ስለዚህ በአማካይ መስመሩ ላይ በተለይ ከበርናንዶ ጥግ ማን ይሰለፋል አንዱ ትልቁ ሂደት ነው የሚሆነው። ታዲያ እዚህ ላይ ፎደን ወይስ ጎንዛሌዝ ያለበለዚያ ራይንደርስ ማን ይተካዋል የሚለው ወሳኝ ነው። በተቃራኒው እንግዲህ በዚህ ሁኔታዎች ውስጥ አንድ መታሰብ የሚጠበቅበት የማንቸስተር ሲቲ ማጥቃት ኤርሊንግ ብራውት ሃላንድ እንደ መሃል አጥቂ ሆኖ የሚጫወት ቢሆንም ሴማዮና ዶኩ ሁለቱን መስመሮች ይዛሉ። ኒኮ ራይሊ ከግራ እየተነሳ ያንን የማጥቃት መስመሩ አንዱ አማራጭ ሆኖ አርሰናል በዌምብሌ ሲያሸንፉ የኒኮ ራይሊ ሁለት ጎሎች ናቸው ማንቸስተር ሲቲን ውጤታማ ያደረጉት። የጉሂ ኩዘኖቭና እንዲሁም ደግሞ በተመላላሽነት የኑኔዝን ሚና መርሳት የለብንም። ታዲያ ሁለቱ ከፎደን እና በተለይ በርናንዶ ሲልቫ የሚሆኑ ከሆኑ በአካል ብቃቱ ነገር ቸልሲ መፋለም የሚችል ይሆናል። ነገር ግን ማን እዛ መስመር ላይ ይሰለፋል? ወይስ የቀድሞ የቸልሲ ተጫዋች ማቴዮ ኮቫቲች እዚህ ላይ ወሳኝ ምዕራፍ የሚይዝ ይሆናል ብዬ አስባለሁ። ታዲያ ይህንን ለመቋቋም የመሃል የአማካኙ በተለይ የሲቲ በአሰላለፉና በውጤታማነቱ ረገድ ሲቲ የሚያጠቃበት መንገድ 5-2-3 ማለት የምንችለው ወይም ደግሞ አንዳንዴ ደግሞ አንዳንዴ ማለት ነው 4-2-4 የሚመስል የማጥቃት ቅርጽ ይይዛሉ። እዚህ ጋር መታሰብ የሚያስፈልገው ታዲያ ምንድነው ካላችሁ የፊል
ፎደን በተለይ በፓላስ ጨዋታ ምርጥ ብቃት ቢኖር በፓላስ ጨዋታ እንድትሰለፉት ፎደንና በርናንዶ ሲልቫ የሚሰለፍ ከሆነ በኔ እይታ ቸልሲ በጣም የተሻለ ብልጫን መውሰድ የሚችልበት እድል ይኖራል። አሁን እዚህ ጋር መታሰብ የሚጠበቅበት ግን አሁን ወሳኙ ነገር ቸልሲ ታዲያ ይህንን እንዴት የማንቸስተር ሲቲን ማጥቃት ማቆም ይቻላል? መጀመሪያ ቸልሲ የሚሰራው ስራ ምንድነው? የማንቸስተር ሲቲን ማጥቃት ማቆም፣ ከዛ በመቀጠል ደግሞ እንዴት በፍጥነት ወደ ማጥቃቱ ይኬዳል። ታዲያ ቸልሲ በሊቨርፑሉ ጨዋታ ላይ ያሳዩን ጥሩ ጎኖች አሉ። አንደኛ ኤቫ ኮልዊል ተመልሷል። በጣም ጥሩ ፐርፎርማንስ። ነገር ግን ፊሊፕ ዮርገንሰን የሚባል ግብ ጠባቂ አሁን በቸልሲ ቤት ማንም ሰው ማየት አይፈልግም። በተለይ የሪያን ግራቨንበርግን ጎል አድማጮቻችን ደጋግማችሁ ካያችሁት በጣም በግልጽ ይታያል። ትክክለኛ ፖዚሽን ላይ አልቆመም ነበር። ስለዚህ አንደኛ ቸልሲ ማድረግ ያለበት ከኋላ መመስረት የለበት። ይሄ አንደኛው ህግ ነው። ምክንያቱም በዚህ አጋጣሚ የማንቸስተር ሲቲን የሚድ ብሎኩን የመከላከል ቅርጻቸውን ማዛባትና ወደ ማጥቃቱ የተሻለ መሄድን የሚፈልጉ ይሆናሉ። እዚህ ላይ አንዱ ትልቁ ሊታሰብበት የሚጠበቅበት ነው የሚሆነው። ታዲያ እዚህ ጋር አብረን ማንሳት የሚጠበቅበት የሚሆነው ሪሲ ጄምስ ከጉዳት ተመልሷል። ጄምስን በነይታ ማሰለፍ የሚያስፈልገው አንደኛ የቸልሲን ያሰላለፍ ሂደቱን ወይም ግምታዊ ያሰላለፉ ይሆናል ብዬ ማስበው ሳንቼዝ ግብ ጠባቂ ይሆናል። መሃል ላይ ኮልዊል እንዲሁም ደግሞ ኮልዊል መሃሉ ተከላካይ ይሆንና በዚህኛው ሃቶ በዚህኛው መስመር ደግሞ ፎፋናን የሚይዝ ይሆናል። ያ ማለት ያሰላለፍ ሂደቱ ወደ 5-3-2 የሚመስል ወይም 5-3-2 የተሻለ ቦታውን ቅርጹን የሚያስይዝ ይሆናል። ይህንን ቸልሲ መርጦ ይጫወታል ብዬ አስባለሁ። ታዲያ በዚህ ላይ በዚህኛው ጉስቶ የሚያግዘው ይሆናል። በዚህኛው መስመር ደግሞ ኩኩሬላ ይኖራሉ። አማካይ መስመሩ ላይ ጄምስ እንዲሁም ደግሞ ካይሴዶ ከኤንዞ ፈርናንዴዝ ጋር ይጣመራሉ። ፓልመር ከማን ጋር አብሮ ይሰለፋል ማለት ነው? ከጃኦ ፔድሮ ጋር። ጃኦ ፔድሮ ብቻውን ሆኖም 5-4-1 አይነት ቅርጽም ሊይዙ ይችላሉ። ነገር ግን በእንደዚህ አይነት ጨዋታዎች ላይ የፓልመርን የግል ተሰጥኦ ከቸልሲዎች የሚፈልጉ ይሆናል። የግል ተሰጥኦን ብቻ አይደለም። አንደኛ ዶኩን ማቆም ትልቁ ስራ ነው። ዶኩን ማቆም ማይቻል ከሆነ በተቃራኒው እንዴት አድርገ ማሸነፍ ማንቸስተር ሲቲ ይቻላል? ታዲያ ዶኩ ምንድነው የሚያደርገው? ዶኩ በግራ መስመር ላይ የማንቸስተር ሲቲ ማጥቃት ዶኩ ኒኮራይሊ ጉሂ ከጀርባ ይኖርና ከፊት ከሃላንድ ፊት የሌሎች ተጫዋቾችን በመሳብ ተደራራቢ ተጫዋቾችን ማምጣት ነው። ዶኩን ሪሲ ጄምስና ማለው ጉስቶ ለደብል አፕ አድርገው እንዲያቆሙት ማድረግ። ያ ማለት ፎፋና በሚገባ ከነዚህ ተጫዋቾች ርቀት በሚገባ ኳሱን ማጽዳት እንዲችል ማድረግ ነው የሚያስፈልገው። ስለዚህ ጉስቶና ኩኩሬላ መልሶ ማጥቃቱን በጣም ማፍጠን፣ በነዛ ወደ መሃል የሚልኩትን ኳሶች ሲያጠቁ ቸልሲዎች በአጠቃላይ ማጥቃት የሚጠበቅባቸው አንደኛ ከፊት ጃኦ ፔድሮ ያጠቃል። ኤንዞ ፈርናንዴዝ እና እንዲሁም ደግሞ ኮል ፓልመር ሁለቱን መስመር ይዛሉ። ከኋላቸው ጄምስ እና እንዲሁም ደግሞ ካይሴዶ ይኖራሉ። ይሄ በአጠቃላይ 5 ይሆናሉ። ሁለቱ የመስመር ተጫዋቾች 7 ነው ማጥቃት እንዲችሉ የሚያግዙ ነው። ወይም ደግሞ 3-2-5 የሚለውን የማጥቃት ቅርጽ እንዲይዙ የሚያደርግ ይሆናል። ስለዚህ በማጥቃትና በመከላከሉ መካከል በፍጥነት ጨዋታዎችን ማካሄድ፣ በመጀመሪያዎቹ 20 እና 30 ደቂቃዎች ጎል እንዳይቆጠሩባቸው መጠንቀቅ። በባለፈውም ጨዋታ በሊቨርፑል ጨዋታ ላይ ያጋጠማቸውም ይህ ነበር። ስለዚህ በእነዛ ጨዋታዎች ላይ ጎል እንዳይቆጠር ማድረግ። ማንቸስተር ሲቲ ጊዜው በራቀ ቁጥር ፍራስትሬት እያደረጉ ስለሚሄድ በሁለተኛው አጋማሽ የተሻለ ፐርፎርማንሳቸውን ማውጣት ያስፈልጋል። ዶኩን ደብላፕ አድርጎ ማቆም፣ ጉስቶና ጄምስ እንዲይዙት ማድረግ የሚያስፈልግ ነው የሚሆነው። የአማካይ መስመሩ ላይ ብቻ እንዳይወሰጥ ሪሲ ጄምስ እና ከካይሴዶ ጋር ማሰለፍ በልምድ ረገድ በጣም በጥሩ ፐርፎርማንስ የሚነሱ ስለሆነ ማለት ነው። ጉስቶና በተለይ ኩኩሬላ ግን የጨዋታው ቁልፍ ወሳኝ ተጫዋቾች ይሆናሉ ብዬ አስባለሁ። በተለይ ማንቸስተር ሲቲ ሁለቱን መስመሮች ስለሚያጠቃ መስመሩ ላይ አተኩሮ መጫወት በቸልሲ ዘንድ የሚጠበቅ ይሆናል ብዬ አስባለሁ። ማክፈለረን ይህንን ከዚህ በፊት አድርገውታል። 3-4-3 የሚመስል ያጫወት ሂደትን በማንቸስተር ሲቲ ኢታድ ስታዲየም በሁለተኛው አጋማሽ አሳይተውናል። ያንን ኤቨርተንም አድርጎታል። በሚገባ መጠቀም ምን ማድረግ ነው የሚያስፈልገው? ማንቸስተር ሲቲ በሚድ ብሎክ ነው የሚጫወተው። በሚድ ብሎክ ማለት እንደ ድሮ ግብ ጠባቂውን ፕረስ አያደርጉ። ነገር ግን ኮልዊል ፎፋና ስህተቶችን እንዲሳሳቱ ለማድረግ ጥረትን ያደርጋሉ። ወደ አማካኝ ወደ ካይሴዶና ጄምስ እንዳይመጡ ኳሶችን ያደርጋሉ። ስለዚህ በቀጥታ የሚያደርገው ምንድነው? ቸልሲ ሁለቱን መስመሮችን ወደፊት ስቦ ጉስቶና ኩኩሬላ ለነዚህ በረጃጅም ኳሶችን ከማን መላክ ማለት ነው? ከሳንቼዝ ሚላክ ከሆነ ጃኦ ፔድሮ ተፋልሞ ሰከንድ ቦሎችን ማሸነፍ የሚችል ከሆነ ቸልሲ እነዛን ሰከንድ ቦሎች ማሸነፍ የሚችል ከሆነ ውጤታማ ይሆናል ብዬ አስባለሁ። ይህንን በሚገባ መጠቀም ነው የሚያስፈልገው። በጨዋታው ላይ ውጤት የማይመጣ ከሆነ በተለይ ኮል ፓልመር ለውጦችን ማያመጣ ከሆነ በሊያም ዴላፕ መቀየርና የአካል ብቃቱን መጨመር ያስፈልጋል። በኔ እይታ በ3-4-3 የሚጫወት ከሆነ ማንቸስተር ሲቲ መስመሮችን ለመሸፈን ስለሚሞክር የተሻለ ብልጫዎችን ማድረግ፣ የኒኮ ራይሊን ሩጫዎች ደግሞ አሁንም ጄምስ እና ጉስቶ እንዲሸፍኑ ማድረግ። ኒኮ ራይሊንና ዶኩን ማቆም ይቻል ከሆነ ሴማዮንና ሪያን ቸርኪን ማቆም ይቻል ከሆነ ሴማዮንና ሪያን ቸርኪን ደግሞ በማን ታቆማለህ? በሃቶና እንዲሁም ደግሞ በኩኩሬላ። ስለዚህ ሃላንድን የምታስዘው በኮልዊል ይሆናል። ፎፋና የአማካይ መስመሩን በሚገባ ሳጥኑን በሚገባ መከላከል
የሚያተኩር ይሆናል። በጣም ወሳኝ ጨዋታ ነው አድማጮቻችን፣ ከፍጻሜ በላይ ፍጻሜ ነው። እንግዲህ ለመጨረሻ ጊዜ በዌምብሌ ያሸነፉት በ2018 መሆኑ ይታወሳል ቼልሲዎች። ስለዚህ እነዚህን ሁሉ ታሪኮችን ለመቀየር ነው የሚሮጡት። ኤርሊንግ ብሮት ሃላንድ በዌምብሌ ጎል ካላስቆጠረ ረጅም ጊዜያቶችን አሳልፈዋል። 11 ሹቶችን አድርጎ 2 በጭንቅላቱ 7 በግራ እግሩ 2 በቀኝ እግሩ አድርጎ ማስቆጠር አልቻለም። ይህንን መጠቀም ያስፈልጋል። ስለዚህ በጨዋታ ውስጥ መቆየት፣ በጨዋታ ውስጥ ነጥቦችን ማምጣት፣ በመልሶ ማጥቃት መጫወት፣ ሁለቱን መስመሮችን መጠቀም፣ የሚያገኙትን እድል በኔ እይታ በጨዋታው ላይ ቸልሲ ጎል የሚያስቆጥር ከሆነ ኤንዞ ፈርናንዴዝ፣ ጃኦ ፔድሮ እና ኮል ፓልመር ሳጥን ውጭ ሹቶችን አድርገው ማስቆጠር ያስፈልጋቸዋል። እነዚህ ጨዋታዎች ወሳኝ ነው የሚሆኑት። በተለይ ኮል ፓልመር ፓሪስ ሰን ጀርመንን ሲያሸንፉ ያሳየውን ጥምረት በመልሶ ማጥቃት ስፔሱን አግኝቶ ጎሎችን ማስቆጠር የሚያስችል ይሆናል ብዬ አስባለሁ። ውድ አድማጮቻችን በጨዋታው ረገድ በጣም ተጠባቂ ነው የሚሆነው። ታዲያ የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።